የቼልሲው አሰልጣኝ ሰክሳ ነበር አሉ ከጨዋታ በፊት። አሁን ውጪና አፍልቼ ነበር ቤት። ዛሬ እንደው ተመስገን ጋይስ። በቃ የምር እኔ ራሱ ደስ አለኝ። በቃ አውሬው አገባ። በቃ አውሬው በግድም ቢሆን አገባ። አርሰናል 3 ቼልሲ 2 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ ደግሞ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምራላችሁ። ፎሎ ማታረጉ ሰዎች ፎሎ አድርጉ። እንደ ሁልጊዜው ከበረኛ ነው የምንጀምረው። ማን ኬፓ ጋር እንሄዳለን። ኬፓ ምንድነው ጋርናቸውን ወርልድ ክላስ። ኧረ በስመ አብ ሰውዬ የዚምባብዌውን ስፒድ ኳስ መሰልከው። ፍጥን ምንም እኮ አያውቅም ነበር ኳስ እኮ። አሁን ካንተ ጋር ሲጮት ነው እንደዚህ ሆኖ። ማን 6 ከ10 2 ጎል ነው የገባበት። በጣም ነው የተናደድኩት ማለት። ከዛ በኋላ ቲምበር ጋር እንሄዳለን። ቲምበር በህይወቴ እንደዚህ ሲታጠፍ አይቼው አላውቅም። አንተ ስቴቮ ይችላል፣ በእውነት ስቴቮ ይችላል፣ ግን አጥፎት ምንም እንዳያደርግ ነው የሚያደርገው። ገባችኋ? ቲምበር ለዚህ ነው እኔ ደስ የሚለኝ። ማን 8 ከ10 በጣም ነው የምትችለው። ጋብሪኤል ጋር እንሄዳለን። ጋብሪኤል ማን ቢስት፣ በቃ ቢስት ነው። ተከላካዮቻችን እንዴት ጎል እንደገባብን አላውቅም። አሪፍ ነበሩ እኮ ግን ጎል የገባብን ወይ በጣም አይመጣውም። ማን ጋብሪኤል ማሪፍ 8 ከ10። ሳሊባ በስማ ማን መሀል ተጫዋች ነህ። ሳሊባ መሀል ተጫዋች ነው ወይ? ምንድነው ዝም ብለህ እንደዚህ ድሪብል የምታደርገው? 10 ከ10 በጣም ነው የምትችለው። እግዚአብሔርን ማለት ቤን ዋይት ጋር እንሄዳለን። ቤን ዋይት ናፍቀኝ ነበር። ማን ለዚህ ነው ቤን ዋይት ሊንክ አፕ ይውላችሁ በጣም ነው የሚችለው። ምንድነው አንድ ጎል አንድ አሲስት በጣም ነው የምትችለው። ቤን ዋይትም 10 ከ10 በጣም ነው የምትችለው። ማን ዙቢሜንዲ ጋር እንሄዳለን። መሀል ላይ ዙቢሜንዲ ምንድነው የምትሰራው? ምንድነህ የአመቱ ምርጥ ሳይኒንግ ነህ አንተ። ምንድነህ በጣም ነው የምትችለው። ምን አይነት ጎል ነው ማን የፎፋና ኬሪየር ተበላሽ። እዛ ጋር 10 ከ10 በጣም የሚያምር ጨዋታ ማለት። ዴክላን ራይስ ጋር እንሄዳለን። እንደውም ዴክላን ራይስ ዛሬ የቀዘቀዘ ጨዋታ ነበር የጨዋታው፣ ግን እንደዛም ሆኖ ዲፌን በቃ በስማ በጣም ነው የሚችለው። ማን 8 ከ10። ኦዴጋርድ ጋር እንሄዳለን። ኦዴጋርድ ቴምፖን ስሎ ለማድረግ ነበር እየሞከረ የነበረው። ገባችኋ? ስሩ ቦል ብዙም አልተሳተፈም። 7 ከ10 እንሰጠዋለን ማለት ነው። ከዛ ሳካ ጋር እንሄዳለን። ማን ሳካ ምንድነው የሚሰራው? ሳካ ምንድነው የሚሰራው? ይኸውላችሁ ሳካ በጣም ቴክኒካል ሰው እየሆነ ነው። በጣም ይኸውላችሁ እንዴ በጣም የሲስተም ተጫዋች ሆኗል። በቃ ዳይሬክትነቱን አጥቶታል። አሁን ዝም ብሎ ኳስ ሰጡት ተከላካይ ምናምን መሸከም ነው ሙዱ። ገባችኋ? 7 ከ10 እንሰጠዋለን። ሳካ ጊዮኬሬሽ ጋር እንሄዳለን። አላወራም በጣም ነው የምትችለው። አንድ ጎል አንድ አሲስት ጊዮኬሬሽ በጣም ነው የምትችለው። 15 ሰጣለሽ በጣም ነው የምትችለው። ከዛ በኋላ ማለት ነው ትሮሳርድ ጋር እንሄዳለን። ትሮሳርድ በጣም ያበደ ጨዋታ ነው የሚጫወተው። ማን የ9 ሰዎች ኬሪየር መግደል ችግር የለበት። ዝም ብሎ ያጥፋል እዛ ሰው ምናምን። በጣም ጽድት ያለ ጨዋታ ማን ትሮሳርድ 8 ከ10 እግዚአብሔር ይምላ። ከቤንች ደግሞ ጄሱስ ጋር እንሄዳለን። ጄሱስ ምንድነው ገብተህ በቃ ጠቅ ነው ማድረግ። ማን 7 ከ10 ጄሱስ። ሃቨርዝ ምንድነው እያደረገ የነበረው? ገባ ቀስ ብሎ ነበር ምናምን የሆነ ገባችሁ። ከጉዳት ነው የተመለሰው። ብዙም ፕሬሸር ማድረግ አልፈልግም ሃቨርዝ ላይ 7 ከ10። ማርቲኔሊ ተቀይረ ምገባው ተመልሰ እንድትከላከል ነው። መከላከል ነበረብህ። ማን 6 ከ10። ጀመው እነዚህ ቶተንሃም ቼልሲ ምናምን የሚባሉት እነዚህ ቅራቅንቦ የለንደን ደርቢ ነን የሚሉት ቅራቅንቦ የመጨረሻ ቆሻሻ የሚባሉ ቡድኖች አርሰናል ፊት ላይ ሲቆሙ ቅዘን በቅዘን ደግሞ አይመራቸውም። ጭራሽ ምንም አይነት ርራይ ያሳያቸውም። ቶተንሃም ወዳቂ ልከስክሱ ተወስቷል። ዝም ብላ የምታሽቋለት የአርሰናል ደርቢ ነን የምትላት ቼልሲም ያው ናት። ብቻ አርሰናል እጅ ላይ አትውደቁ። ቅጥቅጥ አድርጎ ለጥፎ የሚልክ አሰልጣኙ ቀዘነ። በቃ ፈጠነ፣ እንደ ህፃን ልጅ ቅዘን ፈጠነ። ዛሬ አርሰናል ፈጠናት፣ በቃ አስገብቶ ፈጠናት። የሚገርም ሴት ፒስ ማለት እኮ በቃ የሚገርም ታክቲክ እኮ ነው። በቃ የሚገርም ኬሚስትሪ፣ እርሚ ልክን ማፈተው፣ በቃ እርሚ ልክን ማፈተው የሚገርም ሴት ፒስ። አርሰናል እኮ ይለያል የእውነት። የሚገርም የውድድር ዓመት አርሰናል። አሁን አላለቀም ጨዋታው ምናምን ኤምሬትስ ላይ ይሄን ይገባላል። ጊዜ ሲጥልህ የራስህ ቆለጥ ፍሬ ይከብድሃል አለ። ቆይ ከኛ ጎራ አንድ ፍሬው የሚሰራ አንድ ቋጣሪ የለም እንዴ? የፍሬው ፊውዝ ያልተቃጠለ አንድ ቋጣሪ ጭራሽ ጮቀሬ ሻግላ ሞተናል እንዴ? ምን እየሰራን ነው? ኧረ ወያኔ ከእንቁላሉ ነው ማስቀረት አለብን። ነገ ሻምፒዮንስ ሊግም እኮ አይመለስልንም። ኧረ ከእንቁላሉ ነው ጀማ። እንደው ምን አይነት ጉድ ነው ጀማ? አረ ምን አይነት ጉድ ነው? እሺ ቆይ ቼልሲ በሰዓት እንዴት ነው እንደዚህ? ቆይ ጥቂት ደቂቃ እኮ ነው፣ ትንሽ ደቂቃ ነው። እንዴት ነው 3-2 ደርሳል እኮ። አንድ ጎል ማስቆጠር አቃታ። አንድ ጎል ማስቆጠር አቅቶ ነው አንተ አሁን ቱሪናፋ በሰዓት ምን ትሰራለህ? የአንተ ሰዓት አይደለ? ሰይጣን በአንተ ላይ ስራውን የሚሰራበት ሰዓት አይደል? አረ አርሰናል፣ አረ ወያኔው በምን እናስጥለው?
ተቃጠልን እኮ እኛ ሽለማን ነው እኛ በመነን አረ ተቃጠልን በኢየሱስ አርሰናል ያሸነፈ ቀጣ ዩናይትድ የተሸነፈ እድለኛ ያልሆንኩ ክለብ በመቋጠር አረጃሙ ምን ይሻለናል? እሺ ቼላው የገማለ ቼላው እኔ ሰውየው እኔ ከሮብ አሰልጣኛቸው ቼልሲ አሰልጣኝ እኔ ሮብ ቀለል ያለ ጨዋታ እናረጋለን ምናምን ሲለፈልፍ ነበር። እኔ አርሰናል ስለመሆኑም የነገሩት አልመሰለኝም። አያውቀውም መሰለኝ ቲሙንም። የፕሪሚየር ሊግ ላይ እኮ አንደኛ ደረጃ ላይ ያለ ቲም መሆኑን ይረሷል። እኔ እንደሚነጠልጣችሁ በደንብ እርግጠኛ ነበርኩኝ። ጋርናችሁ ወደ ጨዋታ ይመልሳችኋል፣ ግን ምንም ነገር ሊቀይሯቸው እንደ አርሰናል አንተ እግዚአብሔርን የማይታሰብ ነገር ነው። በጣም እርግጠኛ ነበርኩኝ እንደማታሸንፉ። እንዴ አንተ ስቲል ቼልሲ ማለት ነው በቀጣይ የማለፍ ቻንስ በደንብ ነው ያለው። በእነሱ ሜዳ ነው ችግሩ እኮ አሁን የሆነው በእነሱ ሜዳ ነው። የዛኔ ጠንካራችሁ ትመጣላችሁ፣ ተሻሽላችሁ ትመጣላችሁ። ምን መለከተው ይሆናል። ኬፓ እንደገገመ ዛሬ መቼ ገግሞ ያውቃል? ዙቤሜንዲ ያገባውስ ግብ ሳልናገር እንዴት ነው ማልፈው? እሱን ጎል ራሱ እስከዚህ ሰዓት አምስተን ራሱ በቃ ወይ ጉድ! በቃ የቡድን ቀይ ለብሶ ስለተጫወተ ብቻ መቋጠሬን ማቆም አልቻልኩም። እኔ እኮ ፋይናል ላይ እንድንገናኝ ነው የምፈልገው ከሲቲ ጋር። ሚዜነት እንደሆነ ስራቸው ነው። ፋይናል አድርሰን እያጨበጨቡ እኛ ስንበላ በቃ መመልከት ነው እኮ ሁሌ። እንደዛ ነው እኔ የምፈልገው፣ ግን በቃ አላስቻለኝም። በቃ እንዴ ለቼልሲ ቋጠርኩኝ። ጋርናቾ 2 ቮሊ ይችላል። ጋርናቾ የማንቸስተር ዩናይትድ ልጅ ፕሪሚየር ሊግ ቢሆንም ማስጀመር ሰብሰብ ብለን ቋጠር አድርገን ነበር ነጥብ የምናስጠላችሁ። ካራቡ ነው ፋይናል ኑና ወደ ሚዜነታችሁ ማለት ነው። ችግር የለውም እንጠብቃለን እኛ። አሁን እሺ ቀጣዩን እንዴት ነው የሚቀለብሱት? አሁን ቼልሲ ረበስ ኤምሬትስ ላይ ሄደው 2 ሲጀመር ፓልመር ካይሴዶ ምናምን የሌሉበትን ቼልሲ በጭራሽ እንኳን ፕሪሚየር ሊግ ያልሆነ ነው ሆነም ቀረ አርሰናል ቆይ ሲሞከርበት ነው የምንናደደው ስትሉ የነበራችሁ ሰዎች ግን እየተገባችሁ እየተደበደበ እኮ ነው የሚወጣው። ቻንሶቹን ይጠቀማል። ለዛ ነው ገብቷችኋል። ቼልሲ በቃ አይጠቀምም ቻንሶቹን። በዛ ላይ ራይስ ብሎክ የሚያደርጋቸው ኳስ ብቻ። ለማንኛውም ፋይናል ድረሽ እንገናኛለን። እሱን ነው የምፈልገው። ወደ ሚዜነትሽ የመድፈኛው ቤተሰብ ሃንግማንን በለመድነው ሜዳችን 3-2 አስቀየም ነው። ይሄ የማክዶናልድስ ሊግ ማናጀር ቀላል ጌም አለብኝ ሲል ምን አስቦ ነው? ቻርልስተን ዩናይትድ ራሱ ተሳስቶ ነው የቀለለህ እኮ ማክዶናልድስ ሊግ መሰለ እንዴ? ገርናቾን ተማምነህ መሆን አለበት። እርግጠኛ ነኝ ገርናቾን ባትተማመን ኖሮ እንደዚህ አትልም ነበር። ኦራ ፋርም እያደረግሽ ገና በመጀመሪያ ጨዋታሽ ምን ሆነሽ ነው? የሊጉን ቤስት ቡድን እኮ እየገጠምሽ ያለሽው እንዴ? ገባር እንዴ? ምን አስበህ ነው? የአርሴ ቤተሰብ ረክታል አልረካም። እኔ ብዙ አልደነቀኝም እኮ ምክንያቱም በየአመቱ ነው ሃንግማን የምንለጥፈው። በየአመቱ ሆም አዌይ ፋራዌ እየለጠፍ ነው። ሪስ ጄምስ ስለሌለ፣ ካይሴዶ ስለሌለ፣ ፓልመር ስለሌለ ምናምን ብሎ ይደረግ። እነዚህ ሰዎች 4 ዓመት የሉም እንዴ? አልገባኝም። ሁሌ እኮ ነው የምለጠልጥ። በሜዳ ደግሞ ሲሆን 7 ዓመት በሜዳ አቻ አርሰናል። መቼ ነው ቸልሲ ደብሊው የሚባለው? ሲጀመር ፓልመር ስለሚፈራ ነው። ፓልመር ከኛ ጋር ተጫውቶ አያውቅም። ሁሌ ነው የሚቀጣው። ሁሌ ይቀጣዋል። ፓልመር ኖውስ ገባሽ አይደል? እኛና ማንሲቲ ታይትል ሬስ ላይ ነን። 2 ጌም መዳከም ምናምን ነገር አንፈልግም። ሰከንድ ሊግ ላይ ኤሚሬትስ ላይ ከፈለኩ 5-0 ታውቂዋለሽ አቅማችንን። ከፈለግን ደግሞ ነው አርቴታ 8 ተከላካይ ያስገባና 0-0 ዞሮ ነው ኤነርጂ የሌለው ጨዋታ ነው የምናደርገው። ወደድሽም ጠላሽም 5-0 ግን እንዳላሸንፍሽ። ከሰከንድ ሊጉ በፊትና በኋላ ያለው ጨዋታ ቀላል ጨዋታ እንዳይሆንና አንቺን ለመግረፍ እንዳልገባ ልትፈሪ ይገባል። አለቃሽ ነኝ። አይቻልም እንዴ? ሁሌ ሰው ማድከም አይቻልም እንዴ? አንጩት አይቻልም። እሱስ ብሎ ነበር ጨዋታው ቀላል ነው፣ ከሜዳው ሲገባው የሆነው ሌላ ነው። ትልቁ ተጋድሎ ኤምሬትስ ነው ያለው። ያም ይሄም ሲያማው አያገባም ብሎ በአሲስትና በጎል መጣ ተጋግሎ። ቼላው ላይ ታየ የቪክተር ተጋድሎ። ተነርስ ያ ፓስታ እግር አገዳ አቋም መቶ ሰላም የነበረውን ጨዋታ በጥብጦ የመጨረሻውን ደቂቃ እንድንጨነቅ አድርጎን ቢሆንም ግን አሸንፈን ወጥተናል ማለት ነው። በዚህ ጨዋታ ግን ምን ያክል ቀብጠሻል ካላችሁኝ ማለት ነው ፎፋናና ቻኖባ በቃ የሆነ ኦንጎል ፈልጌ ነበር። በቃ
እንዲቅብረር ብዬ በቃ ዙቢ ካገባው በኋላ ማለት ዝም ብለው አንድ ወንጎል ምናምን ብዬ ተንቀባረሬ ነበር። እድሜ ለዛ ድሮም የዛ ሰፈር ልጅ ሆኖ ምንም ጤንነት የለውም ገብቶ ድምጥ ማጡን አጠፋው። በቃ ጨዋታው እንዲጋጋል አደረገው። ለማንኛውም ይሄ እንደተጋጋለ እንደዚህ እንደደራ እንዳማረበት ይሄ ጨዋታ ወደኛ ሜዳ ወደ ኤምሬትስ ሄዷል ማለት ነው። እዛ ላይ ደግሞ ሌላ 3 ነጥብ ይዘን አረጋግጠን ወደ ዋንጫ እናልፋለን ማለት ነው። ገነርሰ እንዳፈሩ ቀጣይ ላይ ደግሞ ድምጥ ማጡ ነው የሚጠፋው። በነገራችን ላይ ቼልሲ አጥቂ ያስገብቶ ነበር መጀመሪያ ላይ ጋይስ። ማን በሉት ማን አላውቅም፣ የሆነ ግልጅ ግን ገብቶ ነበር። ገብቶ ነው ማን ነው ስታንፎርድ ብሪጅ ነው አላሉንም ነበር እንዴ? ለንደን ሰማያዊ ምናምን እያሉ ቀብር ጥሴ ሲሉ አልነበር እንዴ? አሰልጣኛችሁ ራሱ ምንድን ነበረ ሲቀባጥር የነበረው? እንደዛ ለፍልፎ በ6 ደቂቃ ውስጥ ጎል ይቆጠርበታል። ቤን ዋይት ለመጨረሻ ጊዜ መቼ ጎል እንዳስቆጠረ ታውቃላችሁ? ቼልሲ ላይ ሁለት ጎል ነበረ። ከዛ በኋላ አላገባም። በ2 ዓመት በኋላ አገኛቸው፣ አገባባቸው። ግን ማለት ነው ጋይስ ይሄ ብቻ በቂ አልነበረም። በደንብ ጎል ማስቆጠር ነበረብን፣ በደንብ ማለት ነው። አሁን ራሱ ግን አያሳስብም፣ እንለጠልጥሻለን ገና። ቼልሲ ጎረቤቴ ብዙ አትከፊ፣ ዋንጫው ያርሰናል ነው ደሞ አትንከርፈፊ። ለንደንን አሱቢያት አሸበራርቂያት፣ ዋንጫ ይዘን መተን እንጨፍርባት። ዘንድሮ 4 ዋንጫ ያለን እመኑኒ፣ አንደኛው ካራቦ ካፕ። ሲጀመር ቼልሲ ማለት ነው ለኛ ክፉ እንደማትመኝ እና ቃልን አቻ ወጥተሽ አሳይተሽናል። ሌላ ኖቲስ ያደረኩት ነገር ማንኛውም ተጫዋች ከዩናይትድ ከወጣ ያልፍለታል። ገርናቸው 2 ጎል ያገባው ግራቸው ነውና አዝ ላይክ እና ጋርስ ይመጃጁ የጉንፋን መድኃኒት የበሽታ መድኃኒት አርሰናል። ቱሲ ንጉስ የሚኬል አርቴታው አርሰናል ከሜዳ ውጪ በመጓዝ በእንግሊዝ ካራቦ ካፕ ግማሽ ፍጻሜ ጨዋታ ስታንፎርድ ብሪጅ ላይ ቼልሲን በመቅጠም እንግዲህ 3-2 በሆነ ውጤት በማሸነፍ የመጀመሪያ ዙር ጨዋታውን በድል ማጠናቀቅ ችሏል። በዚህ ጨዋታ ላይ መድፈኞቹ አርሰናሎች እንደተለመደው የመጀመሪያውን ጎል ማስቆጠር የቻሉት ከሴት ፒስ ነበረ። ቤን ዋይት እንግዲህ ድል የተሰጠው ተጫዋች ከሴት ፒስ ጎሉን ማስቆጠር የቻለ ተጫዋች ነበረ። ከዛ በኋላ በድጋሚ ቪክተር ዮኬሬሽ አጥቂው እንግዲህ ከረጅም ጊዜ በኋላ ጎል በማስቆጠር መድፈኞቹ 2-0 ቀዳሚ ማድረግ ችሎ ነበረ። ተቀይሮ የገባው ጋርናቾ 57ኛው ደቂቃ ላይ 2-1 በማድረግ ቼልሲን ወደ ጨዋታው መመለስ ችሎ ነበረ። ነገር ግን በድጋሚ መድፈኞቹ አርሰናሎች በዙቢሜንዲ አማካኝነት 71ኛው ደቂቃ ላይ አስደናቂ ጎል በማስቆጠር ጨዋታውን 3-1 ማድረግ ቻሉ። በድጋሚ ቼልሲዎች ተቀይረው በገባው ጋርናቾ አማካኝነት 83ኛው ደቂቃ ላይ ጨዋታውን 3-2 ማድረግ ችለው በዛው ጨዋታው ተጠናቋል ማለት ነው። ያው ጨዋታውን ኦቨርኦል ከተመለከትነው በሙከራ ረገድ መድፈኞቹ አርሰናሎች የተሻሉ ነበሩ ማለት ይቻላል። ቼልሲ በሜዳው ስታንፎርድ ብሪጅ መጠቀም የነበረበትን አድቫንቴጅ አልተጠቀመም። እርግጥ እንደነ ሞይሲስ ካይሴዶ፣ ሪሴ ጄምስ፣ ኮል ፓልመር የመሳሰሉ ወሳኝ ተጫዋቾችን በዚህ ጨዋታ ላይ መጠቀም አልቻለም ነበረ። ነገር ግን ያም ቢሆን በሜዳው ማግኘት የነበረበትን አድቫንቴጅ መጠቀም አልቻለም። ያ ማለትም እንግዲህ ለመድፈኞቹ አርሰናሎች የመልሱን ጨዋታ ይበልጥ የሚያቀል ይመስለኛል። በሜዳቸው ኤሚሬትስ ይህንን የግማሽ ፍጻሜ የሁለተኛ ዙር ጨዋታ እንግዲህ በውጤት አድቫንቴጅ የሚጀምሩ ይሆናል ማለት ነው። ማንቸስተር ሲቲ እንዲሁም ደግሞ መድፈኞቹ አርሰናሎች ከሜዳቸው ውጪ በእንግሊዝ ካራቦ ካፕ ግማሽ ፍጻሜ የመጀመሪያ ዙር ጨዋታ ጥሩ የሚባል ውጤት ይዘው እንግዲህ ወደ ሜዳቸው እንደተመለሱ እየተመለከትን እንገኛለን። ለፍጻሜም አንድ እግራቸውን ማሳለፍ እንደቻሉ እየተመለከትን ነው። ለማንኛውም ቪክተር ዮኬሬሽ በዚህ ጨዋታ ላይ 1 ጎል እንዲሁም ደግሞ 1 አሲስት ማስመዝገብ ችሎ ነበር። ያው ለሞራሉ በደንብ ይረዷል ብዬ አስባለሁ። አጥቂ ከጎሎች ከአሲስቶች የሚልክ ከሆነ ሞራሉ እየወረደ ይመጣል። ነገር ግን ቪክተር ዮኬሬሽ በዚህ ጨዋታ ላይ ጎልና አሲስት ማድረጉ ለስሜቱ በደንብ ጠቃሚ ነው ብዬ አስባለሁ። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። ይሄ ነው እንችላለን ሀቢቢ። ያው ደስ የሚል ጨዋታ ነው፣ ግን ከዚህ በላይ ጎሎች ማስቆጠር ይኖርብን ነበረ። ዋናው ነገር ማሸነፋችን ነው። ደስ ብሎኛል። ይመቻል።